አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከእኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? እንደምትሰነበታችሁ? ስራ፣ ኑሮ፣ ጤንነት እናንተ ጋር እንዴት ነው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃ አይለያችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ውድ ቤተሰቦቼ የዛሬውን ቪዲዮ ከልባችሁ ላይክ እና ሰብስክራይብ ሼር አድርጉልኝ ለጓደኞቻችሁም፣ ምክንያቱም ለኔ በጣም አስፈላጊ የሆነ ቪዲዮ ነው ማለት ነው። እሱ ምንድነው ዛሬ እንግዲህ ያለውን ነገር ስለ እናቴ ማካፈላችሁ ይሆናል። ይህንን አስመልክታችሁ ደግሞ እናንተ ተደራሽነት እንዲኖረው ሼር አድርጉልኝ ማለት ነው። ለዛሬው የሆነ ጥያቄ ነው የምጠይቃችሁ በእናቴ ዙሪያ ላይ ማለት ነው። ነገ ግን ሙሉ መረጃውን ይዤ ቪዲዮ እሰራለሁ ማለት ነው። ውድ ቤተሰቦቼ እንግዲህ እናቴ ያው ብዙዎቻችሁ ታውቃላችሁ የኔን ታሪክ እና እናቴ ጠፍታ ነው የምትኖረው። አብዛኛው ቤተሰብ አሁን ሞታለች የሚል ነው አስተሳሰቡ ማለት ነው። እኔ ግን በቃ ልቤ እንዲያለች ነው የማስበው፣ አለች ብዬ ነው የማስበው እናቴ ማለት ነው። እና በጁንታው ሰሞን በጦርነቱ ሰሞን እህቴ ወደ ኮምቦልሻ ሄዳ ነበረ፣ ወደዛ ሽሽት ማለት ነው። በሄደችበት ሰዓት እንግዲህ ኮምቦልሻ እናቴ የመጨረሻ ጊዜ የጠፋችው ኮምቦልሻ ተቀምጣ ነበረ እና ኮምቦልሻ ስትሄድ እህቴን ይዛት ሄዳ ነበረ እና እኔ 2 ዓመት ይሁን ይዛት ተቀምጣለች እህቴን እና በዛ መሰረት እሷ ከነበሩበት ሰፈር ሄዳ ትጠይቃለች። በእርግጥ ሰፈሩ ተፈራርሷል። ነገር ግን እዚህ አካባቢ የነበሩ ሰዎች ብላ ስትጠይቅ ከዛ መሯት ሀሉት ከቀሩት በህይወት ከቀሩት ከጎረቤቶቿ የሆነች ሴትዮ እዚህ አለኝ ብለው ይመሯታል። እህቴን ስትሄድ ያቺ ሴትዮ ታገኛታለች። ጎረቤቷ የእናቴ ጎረቤት እናቴ በነበረበት ሰዓት የእናቴ ጎረቤት ነበረና ከዛ ተጠይቃታለች። ስሟን ጠርታ ስትጠይቃት አዎ እሷ ከሚሴ ነበር የምትኖረው ትላታለች። ከሚሴ ከዚህ ለቃ ከሚሴ ለመኖር ወደዛ ሄዳለች። ከዛ ደግሞ ከጊዜ በኋላት ከብዙ ጊዜያት በኋላ ደግሞ ከብዙ አመታት በኋላ ሳትጠያይቅ እንትና አዲስ አበባ ሄዳ ጫት ቤት ከፍታ ጫት ምናምን እየሸጠች ቃሚታ ሆናለች ብለው ነግረውኛል ብላ የእናቴ ጎረቤት ነግራኛለች የሚል ኢንፎርሜሽን እየነገረች ነው አሁን እህቴ። በእርግጥ ይሄን ነገር እኔ ብዙ አስፈላጊ ማለት እኔም ታውቃላችሁ ዩቲዩብ ብዙ እይታም ስለሌለው በእኔ ባፈላልጋት በእኔ በለቀው ትገኛለች ብዬ ስላላሰብኩኝ ታውቃላችሁ ብዙ ሚዲያ ላይ እናቴን ለማፈላለግ ቀርቤ አብዛኞቻችሁ ታውቁኛላችሁ። የተለያየ ሚዲያ ላይ ቀርቤ ያለው እኔ ማለት ነው። እና አሁን እኔ የምጠይቃችሁ ነገር የኮምቦልሻና የከሚሴ ሰው እንድትጠይቁልኝ እና ካላችሁ እኔ የኔ ተከታታይ ከሚሴና የኮምቦልሻ ልጅ ሆናችሁ የምትከታተሉኝ ካላችሁ ኢንፎርሜሽን በትክክል ከእህቴ እየሰማሁኝ ልንገራችሁና ታፈላልጉኛላችሁ ወይ በኮምቦልሻ። እኔ አላማዬ እቅዴ ኢቢኤስ ላይ ሄዶ መቅረብ ነበረ እና ኢቢኤስ ላይ ቀርቤ በሚሊየን ስለሚታይ እንግዲህ የመጨረሻ ተስፋ መቁረጫ ብዬ ያሰብኩት ኢቢኤስ ላይ መቅረብ ነው። አሁን ላይ ኢቢኤስ ላይ የምቀርብበት ሰዓት አይደለም። አንደኛ በጣም ይደክመኛል። እንደገና ደግሞ ታውቃላችሁ ብዙ ችግሮች አሉ። ኢቢኤስ ላይ አሁን መቅረብ አልቻልኩም በጥቅሉ ምንም ዝርዝር ሳያስፈልገው ማለት ነው። ግን በኑሮ ብዛት እንዲሁ ከቀጠለ መቅረብ አይቀርም ሲመቻችልኝ ማለት ነው። ነገር ግን ከዛ ወዲህ ደግሞ እህቴ እና እኔ ትናንትና ማታ ቁጭ ብለን እያወራን በቃ ምን እስኪ የኮምቦልሻና የከሚሴ ተከታታዮች ካሉ ልጠይቃቸው እና እነሱ ምናልባት ሰው በሰው ሊያጣይቁልኝ ይችላሉ። የከሚሴም ደግሞ ዩቲዩበሮች አሉ ለምሳሌ እነሱም ይሄንን ነገር ሊሰሩበት ይችላሉ የሚል ነው። ታውቃላችሁ እናቴ ከሌላ ልጆች አሏት ከሌላ ወልድ ያለኝ
እነዛ ልጆች ጋርም አንተዋወቅም ታውቃላችሁ። እና እኔ በቃ ይሄንን ነው እኔ የምፈልገው፣ ይሄንን እንድታደርጉልኝ ነው። እና ትክክለኛ የከሚሴና የኮምቦልሻ ልጆች ካላችሁ ሼር አድርጉልኝ፣ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝና እስኪ በዛውም ደግሞ እኔ እህት አለኝ፣ እኔ ቤተሰብ አለኝ፣ አጣይቅልሻለሁ የምትሉ ሰው ማለት ነው። እናቴ ቦርከና የሚባል እኔ እንጃ እንግዲህ እህቴ ናት የምትነግረኝ። ኮምቦልሻ ውስጥ ቦርከና የሚባል ካለ ወንዙን ተሻግረን ነው ብላለች። ቤቱ ከአሁን በፊት ሲኖሩበት የነበረው ማለት ነው። እና ወንዙን ተሻግረን ይሄ ጭቃ ምናምን ያለበት ወንዝ እሱን ተሻግረን ነው ቤቷ ብላኛለች። ድሮ ምግብ ቤት ነበረ። እናቴ ምግብ ቤት ተቀጥራ ትሰራ ነበረ እዛው። እና እንደውም ሳልፍ ይሄ ነው እንደ ምግብ ቤቱ ይሄ ይሆን እንደ እያልኩኝ ነው ያለፍኩት አለኝ። በነገራችን ላይ እህቴ ትንሽ የመርሳት እንትን አለባት፣ የአእምሮ በሽተኛነት ሳይሆን አሁን አንዳንድ ሰው የሆነ ያየውን ነገር ቶሎ አይረሳም። እህቴ ደግሞ በቃ ሁልጊዜ አሁን ዛሬ ያየችውን ዛሬ ነው እንጂ ዛሬ ያወራውን ዛሬ ምንድን ነበር ብትሏት አታውቅም፣ ትረሳዋለች፣ ቶሎ ነው የምትረሳው። እና ይሄንም ስም ነግራኛለች። ብዙ ስሞች አሉ፣ 2-3 ሰዎች የምታውቃቸው የእናቴ ጓደኛ የሚባሉ የዛን ሰዓት ማለት ነው። ኤርሚያስ ደግሞ ወላንሳ ወንድም ሴትም አሉ የምታውቃቸው ማለት ነው። እነዛ ሰው አሁን አሉ በህይወት አሉ፣ አግኝታቸዋለኝ። ግን እነሱ ያሏት ምንድነው እንትና እህል ያለኝ ይሄ ማን ነው ያልኳችሁ ከሚሴ ሂዳ ነበረ። እኔ ከሚሴ እንደምትኖር አይቀደምም ደርሶ የነበረ ግን እኔ ደከመኝ። በብዙ ቻናል በብዙ ቦታ ስላፈላለኳት ልጅቱንም ነው እኔ ሳፈላልግ የነበረው ማለት ነው። ቢያንስ የእናት ልጆች ናቸው፣ ብንገናኝ ደስ ይለኛል። የእናት ልጆች ጋራ ማለት ነው። እነሱም አሁን ምናልባት እንደኔው የእናታቸውን ቤተሰቦች እየፈለጉ ሊሆን ይችላል። እናቴ በእርግጥ ቤት ንብረት ወይ ደግሞ ባል ይዛ ልጆች ኑሯት ይሄን አላፈርስም፣ ልጆችን አላበታተንም፣ ቤቴን አላፈርስም በሚል ላነግራቸው ትችላለች በሚል ነው እንጂ ማንም ሰው ቤተሰቡን የሚጠላ የለም። ማንም ሰው ቤተሰቡን የሚፈልግ ሁሉም ይፈልጋል። እና ምናልባት እናታችንና ይሄንን ነገር ላነግራቸው ትችላለች፣ ለልጆቿ ለጎረቤቶቿ ላነግራቸው ትችላለች። ድብቅ ሚስጥር ሊሆን ይችላል፣ ይሄ የእሷ ሚስጥር ሊሆን ይችላል። እና ብነግራቸው በእርግጠኝነት ልጆቹ ፍለጋ ይወጣሉ ብዬ ነው የማስበው። ለማንኛውም የኮምቦልሻና የኬሚሴ ልጆች ተባበሩኝ። ሌሎቻችሁም ለምሳሌ በኢጃዛ ቤት በተለያየ ሚዲያ ላይ የምትተዋወቁ የኮምቦልሻና የኬሚሴ ጓደኞች ካላችሁ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። በደንብ አድርጋችሁ ግን ሼር አድርጉልኝ። ሌላውን ተውት፣ ሼር አድርጉልኝ። ምክንያቱም እኔ የምፈልገው ነገር እንዲደርስ ማለት ነው። የምፈልገው ሰው ጋር እንዲደርስ እናቴ ጋር ላይ ደርስ ይችላል። ነገር ግን ከሚሴ እና ከኮምቦልሻ ልጆች እንዲደርስ አድርጉልኝ ማለት ነው። አረ እናፈላልግልሻል፣ እንተባበርሻለን ካላችሁ ነገ ሙሉ ኢንፎርሜሽን ነገ ይዤ እቀርባለሁ ማለት ነው። ሙሉ መረጃውን ይዤ እቀርባለሁኝ። ታፈላልጉልኝ ያላችሁ ወይ ነው ጥያቄ፣ ውድ ቤተሰቦቼ። ለማንኛውም ተወልደን ስናድግ እናት አናውቅም። ሁላችንም እንደ እናት ሆነን ያደግነው፣ እንደ እናት ራሳችንን በቃ ራሳችንን ተንከባክበን ራሳችንን እንትን ብለን ነው ያደግነው ስናድግ ማለት ነው። እና እናትን አጥቶ መኖር ይከብዳል ታውቃላችሁ። ለብዙ አመት ተንከባክባ እንኳን አሳድጋ ለፍታ ድራ ኩላ የልጅ እንኳን ይዛ ስትሞት ጎዶሎዋ በጣም ሰፊ ነው የእናት እንደዛ ብላ እንኳን ኑራ ማለት ነው። እኛ ግን ከጅምሩ እኔ ወልድ ያጠፋች በቃ በዛው ጠፋች። አሁን እኛ የእናትነት ናፍቆት የእናት ወጉ ማረጉ አናውቅም። እኔ አሁን እናት ሰሆን በጣም በቃ እናቴ ብትኖር ኑሮ እላለሁ። ኢቭን አሁን እንኳን የሆነ ነገር ስፈልግ አልሐምዱሊላህ እኔ እህቴ እንደ እናት ነው ይሄንን ቤት ያቆመችልኝ እናቴ ናት፣ እህቴ ናት። እህቴ የምላት ለኔ እንደ እናት ሆና ነው ለፍታ ያቆመችልኝ። በረካ ትሆንልኝ
እድሜና ጤና ሰጥቷት እኔም ደግሞ ማስደሰት አለ አድርገኝ እንዲያስደሰተች ማለት ነው። ነገር ግን ምንም ነገር ቢሆን የእናትን ቦታ የሚሸፍን የለምና እናታችን ብትኖር፣ ምክንያቱም ከእናት ተወልደን እናት ማጣት ይከብዳል። ኢቭን እሷ ራሱ አሁን እኮ ትልቅ ሰው ሆና ይሆናል በልጆች እየተጠወረች ሊሆን ይችላል። እኛን አትፈልግም። ግን ተስፋ መቁረጫ በቃ አይ ከዚህ በኋላ ልቤ ቆረጥ ብለን እንድንኖር ምን የሚያደርገን የሆነ አንድ መረጃ እንፈልጋለን ማለት ነው። እና ውድ ቤተሰቦቼ ለማንኛውም የዛሬው ቪዲዮ ይሄን ይመስላል። እንግዲህ እንደነገርኳችሁ ነው። ላይክ ሼር አድርጉት፣ ቪዲዮውን ሼር አድርጉት፣ ሼር አድርጉት እና ተባበሩኝ፣ ባካችሁ ተባበሩኝ። እኔ እንዲሁ እናቴ ያለይበትን ቦታ ማወቅ ፈልጋለሁ። እናቴ ባትገኝ እንኳን ልጆቿ የእናቴን ልጅ ማግኘት እንፈልጋለን እና ባካችሁ 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 ነው የምለው። በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ ሰላም ሁኑልኝ። ሰላም አለይኩም።